እንትን ያለው ኢየሱስ ተገለጠ። ያዩትም ሰዎች እኮ አሉ እኮ ያዩትም ሰዎች እኮ አሉ። ወደዛ ትሂድ። ቆይ ወደ ዋናው ቶፒክ ችግር የለውም። እኔ አሁን ጥያቄ ያለኝ ያ ቁጥር 8 ያነበብከው ቁጥር 13 ላይ መልስልኝ። ያ የአባቶቻችን አምላክ የተባለው አንተ ማነህ አልኩ። አዳምጥ። እኔም ጌታ ሆይ አንተ ማነህ አልኩ። ይሄን የሚለው ማን ነው? ጳውሎስ ነው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ይሄ ቃል የተናገረው ማን ነው? ዝም በል አንብብበት። ከኔ ጋር የነበሩት ብርሃንን አዩ፣ ነገር ግን የሚናገረኝ የእርሱን ድምፅ በትክክል አልሰሙም። እኔም ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሂድ፣ እዚያም ልታስገው ሚውት። እኔም ጌታ ሆይ ምን ላድርግ አልኩት። ጳውሎስ ኢየሱስን ጠየቀው። ኢየሱስም ምን አለ? ተነስተህ ወደ ደማስቆ ሂድ፣ በዚያም ልታደርገው የሚገባን ሁሉ ይነግሩሃል አለኝ። ኦኬ። ከብርሃኑም ጸዳል የተነሳ ዓይኔ ስለታወረ ከእኔ ጋር የነበሩት እጅን ይዘው እየመሩ ወደ ደማስቆ አደረሱኝ። ከዛም ሐናንያ የተባለ ሰው ሊያየኝ ወደ መጣ። እርሱም ሕግን በጥንቃቄ የሚጠብቅና በዚያ የሚኖሩት አይሁድ ሁሉ ዘንድ እጅግ የተከበረ ሰው ነበረ። በአጠገቤ ቆሞ ወንድም ሳውል ሆይ ዓይኖችህ ይብሩልህ አለኝ። እኔም በዚህ ቅጽበት አየው። እርሱም ቀጥሎ እንዲህ አለ፣ የአባቶቻችን አምላክ ፈቃዱን እንድታውቅ ጻድቁን እንድታይና ቃሉን ከአንደበቱ እንድትሰማ መርጦሃል ይላል። ስለዚህ ኢየሱስ ክርስቶስ ምን አዳምጥ። ኢየሱስ ጳውሎስ ምን ያለው? አዳምጥ እንጂ ሰውዬ፣ ወደ ደማስቆ ሄድ ይነግሩሃል አለው። ምንድን ነው የሚለው? ራሱ ኢየሱስ እኔ የአብርሃም አምላክ ነኝ የይስሐቅ አምላክ ነኝ አላለም። ወደ ደማስቆ ሂድ ይነግሩሃል አለ። ሄደ። አዳምጥ። ጳውሎስ ኧረ ሰውዬ ስማ። ጳውሎስ ወደ ደማስቆ በሄደ ሰዓት አናንያ ምንድን ነው ያለው? የአባቶቻችን አምላክን እንትን ታደርጋለህ ነው ያለው። የአባቶቻችን ፈቃዱን እንድታውቅ ነው ያለው። ተግባብተናል እንጂ ኢየሱስ የአባቶቻችን አምላክ ነው አላለም። ኢየሱስ ምንድን ነው ያለው? ሂድ ይነግሩሃል፣ በደማስቆ ያሉት ይነግሩሃል ነው ያለው። ልንገርሽ፣ ያ ቃል ድምፅ የወጣው ቁጥር 8 ላይ ኢየሱስ ነው አይደለ? ኢየሱስ እኮ ድምፅ አወጣ እኮ ኢየሱስ ድምፅ አውጥቶ ምን አለ? የአባቶቻችን ስማ አትበል። ኢየሱስ ድምፅ አውጥቶ ምንድን ነው ያለው? ወደ ደማስቆ ሂድና ይነግሩሃል ነው ያለው። ደማስቆ የነገሩ ደማስቆ እነማን ናቸው ያሉት? ሐናንያ ናቸው። ሐናንያም እኮ ኢየሱስ ራሱ ተገልጦለት ሂድ። በሽ እንደዛ ከሆነ አዳምጥ። እንደዛ ከሆነ ምንድን ነው ያለው? ደማስቆ ኢየሱስ ክርስቶስ ወደ ደማስቆ ሰዎች ላካቸው። ሐዋርያው ኧረ ዝም በል። ሐዋርያው ጳውሎስ ምን ብሏል? ደብዳቤውን ሲጽፍ በእግዚአብሔር የተመረጠ የኢየሱስ ክርስቶስ ሐዋርያ ይላል ጳውሎስ። ስለዚህ ጳውሎስን የመረጠው ማን ነው? እግዚአብሔር ነው። ኢየሱስ ቢገለጥለትም የመረጠው ማን ነው? እግዚአብሔር ነው። ራሱ ጳውሎስ ምንድን ነው ያለው? በእግዚአብሔር የተመረጥኩኝ የኢየሱስ ክርስቶስ ባሪያና ሐዋርያ ነው ያለው። የኢየሱስ ክርስቶስ አገልጋይ ነው ያለው። ስለዚህ የተገለጠለት የመረጠው ማን ነው? ኢየሱስን እግዚአብሔር ነው። ሐናንያ ምንድን ነው እያለ ያለው? ያ የመረጠህን እግዚአብሔር ታገለግላለህ ነው ያለው። አይ አይደለም ቆይ ልንገርሽ ሮሜ 1 ዝም በል አይደለም ልንገርሽ፣ ከዚህ አትውጪ። እንደማመጣ ቆይ ሮሜ ቆሮንቶስ 1 ላይ ምንድን ነው እንሂድ። አይደለም ወደዛ እንዲህ ቆሮንቶስ እኮ ራሱ የጳውሎስ ደብዳቤ እኮ ነው። ቆሮንቶስ የራሱ የጳውሎስ ደብዳቤ ነው። ሐዋርያ ላይ ራሱ ሐዋርያ የጳውሎስ ደብዳቤ አይደለም። ሐዋርያ ላይ ያለ የሐዋርያ ስራ የጻፈው ማን ነው? ሉቃስ። ኤቭሪቲንግ ማን እንደጻፈው አይታወቅም። ወይ ሉቃስ ነው ወይ ታዲያ ሉቃስ እኮ ነው የጻፈው። ታዲያ ወደ ጳውሎስ መልእክት ቆይ ሉቃስ እሱን ተወው። እኛም ናወራ የሉቃስ መልእክት ላይ ነው። አዳምጥ። አንደኛ ቆሮንቶስ ምዕራፍ 1 አንቀጽ 1 እንደዚህ ይላል፣ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ እንደሆን የተጠራው ጳውሎስ ከወንድማችሁ ከሶስቴንስ። ስለዚህ ማን ነው የመረጠው? በእግዚአብሔር ፈቃድ ነው ለኢየሱስ ክርስቶስ ደቀ መዛሙርት የሆነው ጳውሎስ። ስለዚህ ኢየሱስ ክርስቶስ ጳውሎስ የኢየሱስ ክርስቶስን ድምፅ ሰማሁ ብሏል። ድምፁ ምንድን ነው ያለው? ወደ ደማስቆ ሂድ፣ እዛ ያሉት የምትሰራውን ይነግሩሃል ነው ያሉት። ስለዚህ ሐናንያ ምን አሉት? ኢየሱስ እግዚአብሔር ነው አላሉት። ሐናንያ ምን አለ? የእግዚአብሔርን የአባቶቻችንን አምላክ ትሰብካለህ ነው ያለው። ኢየሱስ ክርስቶስን ደግሞ ላውራ እድል ስጡኝ።
ያልጨረሰችው አለ። ቆይ አንዴ ያልጨረሰችው አለ። ቆይ አንዴ ኢየሱስ ክርስቶስ ሂድ ብሎ ካዘዘው በኋላ የነበሩት ሰዎች ምንድን ነው የሚረዱት ነው መሰረት እግዚአብሔርን ወይ የኢየሱስ ክርስቶስን እና እግዚአብሔርን ሁለተኝነት ሲመሰክሩና ሲያውቁት ምንድን ብለው ነው እግዚአብሔርን የሚያውቁት ነው የነበሩት ሰዎች የሚያውቁት እግዚአብሔርን ምንድን ብለው ነው? ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ምን ይላሉ መሰለሽ? የአብርሃም እና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ ጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ማን? የይስሐቅ የአብርሃም የያዕቆብ አምላክ። እዛው ሐዋርያት 5:30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ሲናገር ምንድን ነው ያለው? እናንተ አባታችን የምትሉት ምንድን ነው? የአባቶቻችን እናንተ አባታችን ምንድን ነው? አንዴ ይቆላውጣላችሁ። እናንተ ምንድን ነው? ክብሬን ባከብር ክብሬ ከንቱ ነው ካለ በኋላ አንዴ ክብሬን ባከብር እኔ ራሴን ባከብር የሚያከብረኝ እናንተ አምላካችን የምትሉት እዩ። አንዴ ለምን እንደምትደረብ አላውቅም። እናንተ አምላካችን የምትሉት አባቴ ነው አለ። አይሁዶች አምላክ የሚሉት ለእኔ አባቴ ነው አለ። የሚያውቁት ደግሞ ኢየሱስ እግዚአብሔርን ምንድን ብለው ነው? የዚህ ሁሉ አምላክ የአባቶቻችን አምላክ። እዝራ ላይ ብትመለከቱት እዝራ ምዕራፍ 7 ቁጥር 27-28 ላይ በኢየሩሳሌም ያለው የእግዚአብሔርን ቤት ያሳምር ዘንድ እንደዚህ ያለውን ነገር በንጉሱ ልብ ያኖር አለ። በንጉሱም በአማካሪዎቹም በንጉሱም ኃያላን አለቆች ሁሉ ፊት ምሕረቱን ወደ እኔ የላከ የአባቶቻችን አምላክ እግዚአብሔር ይባርክ ይላል። አየው አይደለ? የአባቶቻችን አምላክ እግዚአብሔር እንጂ ኢየሱስ። አንዴ ላውራ ችግር የለም። ላውራ በቃ ሊሄድ ነው። ያው ሌላ ጊዜ አስገብኝ። ስለ ደቡብ እስልምና ተጽዕኖ ለፈጠሩት እነግርሻለሁ ሌላ ጊዜ ማለት ነው። እና ሊሄድ ነው ያላችሁ ቀጥል። ቤተሰብ እዚህ ያላችሁት እኔም ማወራው የሉቃስ ነው ማወራው። እነሱ ዮሐንስ ጋር ይሄዳሉ፣ ሮሚ ላይ ይሄዳሉ፣ የጳውሎስ መልእክት ላይ ይሄዳሉ። እኔ ምን አገባኝ? እኔ የተናገርኩትኝ ቁጥር 8 የተናገረው ቁጥር 8 ላይ ያለው የተናገረው ቃል ኢየሱስ ራሱ ነው አይደለ? ወደ ታች ያለው ቁጥር 13 ላይ የተናገረው ቃል ማን ነው ያለው? ኢየሱስ ረቋ አትንጫጫ። ኢየሱስ ምንድን ነው ያለው? ወደ ደማስቆ ሄድ ይነግሩሃል ነው አይደል ያለው? ወደ ደማስቆ ሄድ ነገሩት እና አናንያ ምን አለው ለጳውሎስ? ሐናንያ የተናገረው ከራሱ አይደለም እኮ ቆይ ልንገርሽ። ሐናንያ የተናገረው ራሱ ዝም ብሎ ከራሱ አንጥተው አይደለም። ራሱ እየስተገልጠሉ ቆይ ልንገርሽ የአባቶቻችን አምላክ ያለው ያ ቃል የተናገረው ቁጥር 8 ላይ ራሱ እየስተገልጦለት ነው እንጂ ዝም ብሎ አይደለም ያወራው። የሐዋርያት ሥራ አትዋሽ። ለአናንያ ኢየሱስ ተገለጠለት። የት ጋር ያሳየው? እሺ ልንገርሽ የሐዋርያት ሥራ ምዕራፍ 9 ቁጥር 10 ላይ ሂጂና አንብቢው። እሺ ለአናንያ ምን ተገለጠለት? ለአናንያ ኢየሱስ ተገልጦ እግዚአብሔር ነው ይበላለው እንዴ? ኢየሱስ እግዚአብሔር ነው እንዴ? እግዚአብሔር ሌላ ነው፣ ኢየሱስ ሌላ ነው ወይ? ወገናችን ኢየሱስ ሌላ ነው፣ እግዚአብሔር ሌላ ነው። እንደዛ ካልክ ለምንድን ነው ታዲያ ጳውሎስ እንግዲህ የተገለጠው ለጳውሎስ ነው። አሁን እንግዲህ ሐዋርያት ሥራን የጻፈው ሉቃስ ነው ምናምን እያልክ የሌለ ምክንያት ከምታመጣ የሐዋርያት ሥራ ምዕራፍ 22 ላይ ኢየሱስ ለጳውሎስ ተገለጠለት አልን። እሺ ጳውሎስ ከተገለጠለት በኋላ ለምንድን ነው ኢየሱስ ክርስቶስን ሰው እያለ የሰበከው? ለምን እግዚአብሔር እያለ አልሰበክም? ለጢሞቴዎስ አዳምጥ። ለጢሞቴዎስ በላከለት ደብዳቤ ምንድን ነው ያለው? አንድ እግዚአብሔር አለና በዛ በአንዱ በእግዚአብሔርና በሕዝብ መካከል ያለው ሰው የሆነው ኢየሱስ ክርስቶስ ነው አለ። ኢየሱስን ለምንድን ነው ታዲያ ጳውሎስ ሰው ነው እያለ የሚሰብከው? ታዲያ ሮሚ 9 ምዕራፍ ሮሚ ላይ
ምዕራፍ 9 ከቁጥር 5 ላይ አባቶች ለእነርሱ ናቸውና እሺ ከእነርሱም ክርስቶስ በስጋ መጣ ይለዋል። እሺ ከእነሱም በስጋ መጣ እርሱም ከሁሉ በላይ እርሱም እስከ ዘላለም የተባረከ አምላክ ነው ይለዋል አይደል? ቆይ አይደለም። እርሱም ከሁሉ በላይ የተመሰገነ ለዘላለም የተመሰገነ አምላክ ነው ይላል። ኢየሱስ ከሁሉ በላይ ነው። ኢየሱስ ከሁሉ በላይ ነው። ከሁሉ የላቀ አምላክ ነው። ኢየሱስ ከሁሉ በላይ ነው። ከአብ በላይ ነው። ከአብ በላይ ነው። ከአብ ጋር የተስተካከለ ነው። ከአብ የሚበልጥ ነገር ነው። ከአብ ጋር የተስተካከለ ነው የሚለው ከአብ ጋር የተስተካከለ ነው የሚል መረጃ አለ እንዴ? በዓለማት አብ ራሱ እኮ ሲመሰክርለት ወደው ልጅ ነው እርሱን ስሙት ነው እሱማ ልጅ ነው። እሱማ ሁላችንም የእግዚአብሔር ልጆች ነን። የማይወደው ልጅ ብሎታል። ልጅ ብሎ ማለት ያኔ ከሊጋብ ማለት አይደለም። አባትና ልጅ የማይወደው ልጅ ብሎ ማለት እኔ ነው ማለት አይደለም። ልጅ አይደለም ማለት አባ ቋዳም ታዳም ልጅ እና አባት ሲባል በአባትና በልጅ መካከል የእድሜ ልዩነት አለ፣ የዘመን ልዩነት አለ፣ የእውቀት ልዩነት አለ፣ ብዙ ነገር እንዴ በአንተና በአባት መካከል በአንተና በአባት መካከል እድሜ ልዩነት እንዳለ፣ የእውቀት ልዩነት እንዳለ፣ ብዙ ልዩነት እንዳለ በሰው አምሳል አይደለም የምታስቢው እና ሰውንን በሰውኛ ቋንቋ ካልገባን ትክክል አይደለም ማለት ነው። ሰውንን በሰውኛ ቋንቋ የምንረዳው ቆይ አዳም ሮሜ 9:5 ከሁሉ በላይ ለዘላለም የተመሰገነ አምላክ ነው ብለህ አምጥተሃል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብትወዱኝ አብ ከኔ ይበልጣል አለ። ኢየሱስ አብ ከኔ ይበልጣል ብሎ መስክሯል። ይህም ብቻም ሳይሆን የሰጠኝ አባቴ ከሁሉ ይበልጣል ብሏል። እንግዲህ ደግሞ ሮሜን የጻፈው ጳውሎስ ነው። ጳውሎስ ደግሞ ለቆሮንቶሶች ደብዳቤ ሲጽፍ አብ የክርስቶስ ራስ ነው ብሏል። ስለዚህ አብ ከክርስቶስ ይበልጣል። ከሁሉ የሚበልጥ አምላክ መጽሐፍ ቅዱስ ላይ ማን ነው? አብ ነው። ኢየሱስ ከአብ በታች አይደለም። ስለዚህ እዚህ ጋር ከሁሉ በላይ የተባለው ማን ነው? አብ እንጂ ኢየሱስ አለ። ይኸው ትምህርት ወሰድክ። በደንብ አድርገህ አንብብ ስትሄድ ሐዋርያው ጳውሎስ ሐዋርያው ጳውሎስ በኢየሱስ ፈጣሪነት አያምንም። ኢየሱስን እግዚአብሔር ነው ብሎ አልሰበከም። ኢየሱስ እና እግዚአብሔር እኩል ናቸው ብሎ አልሰበከም። ሐዋርያው ጳውሎስ ምንድን ነው ያለው? የሚመለከው እግዚአብሔር ብቻ ነው፣ የመረጠኝ እግዚአብሔር ብቻ ነው። ኦኬ እግዚአብሔር ከኢየሱስ ይበልጣል እያለ የሰበከ ሰው ነው። ኢየሱስ ሰው የመረጠኝ እግዚአብሔር ነው ይላል አይደለ? አዎ የመረጠው ማን ነው? ራእይ የተገለጠለት ማን ነው? ኦኬ ራእይ የተገለጠለት ኢየሱስ ነው። ቆይ እዚህ ጋር መልሽልኝ። የመረጠው ማን ነው? ኦኬ እግዚአብሔር የመረጠው እግዚአብሔር ነው ማለትሽ ጥሩ ነው፣ ማመንሽ ጥሩ ነው። ስለዚህ እኔ አይደለም ቅድም ያሳየው ቆሮንቶስ ላይ እግዚአብሔር መረጠኝ ይላል አይደለ ጳውሎስ? ስለዚህ የሐዋርያት ስራ ምዕራፍ 9 ከቁጥር 10 ላይ ራሱ ኢየሱስ ነው አይደለ ጥሩ ዕቃ አድርጌ መርጬሃለሁ ይለዋል። የቱ ጋር የሐዋርያት ስራ ምዕራፍ 9 ስንት 9 እስከ 10 አካባቢ እስኪ ባይዘው ቁጥሩን እየተረሳሁት ነውና ስለ ስሜ መከራ ልትቀበል ዕቃ አድርጌ ሹሜሃለሁና ይለዋል ክርስቶስ ለጳውሎስ ማለት ነው። ስለዚህ ለጳውሎስ የመረጠው እግዚአብሔር ከሆነ ካመንሽ ኢየሱስ እግዚአብሔር ብለሽ ተቀብለሻል። እናመሰግናለን። ኢየሱስ እግዚአብሔር ነው። ክርስቶስ ሐዋርያቶችንም እኮ ስልጣን ሰጥቶ እኮ እንዲፈውሱ ልኳቸዋል። ስልጣን እኮ ተቀብሎ ሰጥቶ ስልጣኑ የእግዚአብሔር ነው እኮ። ስለዚህ ኢየሱስ ክርስቶስ ቆይ አይደለም እኔ መስክረሽ ሳይሆን ይሰማሻል? ይሰማኛል ግን እኔ ኦኬ ይኸውልህ መስክረሻል ምናምን ትላለህ እንዴ? ሐዋርያት በኢየሱስ እግዚአብሔርነት አያምኑም እኮ። ሐዋርያው ጳውሎስ ኢየሱስ እግዚአብሔር እንዳልሆነ ነው ያስተማረው። ስለዚህ አሁን አንተ ድራማ መስራቱ እኮ አያስፈልግም እኮ። የጳውሎስ ደብዳቤ ሁሉም የጳውሎስ ደብዳቤዎች ላይ የመጀመሪያው ምዕራፍ ላይ ምን እንደሚል ታውቃለህ? ከእግዚአብሔር አብ ነው እኮ የሚለው እንጂ ሐዋርያው ጳውሎስ ኢየሱስን እግዚአብሔር ወልድ ነው የሚል ምስክርነትም ሆነ ትምህርት አላስተማረም። ኢየሱስ እግዚአብሔር ኢየሱስ በእግዚአብሔር ቆይ ልንገርሽ አትበል። አንተ እኮ ድራማ ልትሰራ ነው የመጣኸው እኮ። ኢየሱስ ክርስቶስ በእግዚአብሔርና በሕዝብ መካከል ያለ ሰው እንጂ እግዚአብሔር አይደለም። አንድ እግዚአብሔር ነው ያለው።
ሐዋርያው ጳውሎስ ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው ሰው የሆነው ኢየሱስ ነው ያለው። ኢየሱስ ሰው ነው። እንደውም አንድ እግዚአብሔር አለና ይላል አይደል? አንድ እግዚአብሔር አለና ይላል አይደል? አንድ እግዚአብሔር ነው ያለው። ከአንድ እግዚአብሔር ውጭ ማንም የለም። አደምጥ። የሐዋርያ ሥራ ምዕራፍ 14 አንቀጽ 15 ላይ ምንድን ነው ያለው ሐዋርያው ጳውሎስ? ምድርና ሰማይንና በምድርና በሰማይ ውስጥ ያለውን የፈጠረው እግዚአብሔር እንጂ ሰው አይደለም አለ። ኢየሱስን ደግሞ ሰው ነው ሰባል ኢየሱስ ሰው ነው። ምድርና ሰማይና በውስጡ ያለውን መፍጠር አይችልም። አንደኛ ነገር። ሁለተኛ ነገር አንደኛ ቆሮንቶስ ምዕራፍ ቆይ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 6 ያለውን ስናረም በምድርና በሰማይ ጌታና አማልክት የተባሉ ቢኖሩ የአማልክት አምላክ ግን አንድ አምላክ አብ አለን ያለው። የአማልክት አምላክ እዛው የተናገረው አብ አለ። ኢየሱስ ክርስቶስን እግዚአብሔር ነው ካል ኢየሱስ የአማልክት አንድ ድል ስጪ። ኢየሱስ የአማልክት አምላክ የተባለበትን አሳየ። ኢየሱስ የአማልክት ቆይ ልንገርሽ እዛው ማለት ሮሚ ላይ ቆሮንቶስ ላይ ያለው ነው መሰለኝ። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ላይ ያለው ነው መሰለኝ ያነሳሽው። አንድ እግዚአብሔር አብ አለንና ይላል አይደለ? ነገር ግን እዛው ላይ የሚያወራው ከኢየሱስ ወይ ደግሞ ከወልድ በልጦ ሳይሆን የሚናገረው ከላይ ይዞ የሚናገረው ከጣዖት አንጻር ነው እንጂ ከምንም አንጻር ምንድን ያለው አንድ አምላክ አብ አለ ነው። ለጣዖት ምንም የሚያስተምር ወደ ታች ወረድ ብለሻል። ወደ ታችም ወጣንም ወደ አዳምጤው ክብሬ ወደ ላይም ወጣ ወደ ታችም ወጣ። የኦርቶዶክስ አስተምሮ መጽሐፍ ቅዱስ የለም። ኦርቶዶክስ ኢየሱስና አብ ሁላቸው ነው የምትለው። ይሄ ደግሞ በሐዋርያት አስተምሮ የሚያስወግር ነው። ኢየሱስና አብ ፈጽሞ እኩል አይደሉም። አብ የኢየሱስ ራስ ነው። አብ የኢየሱስ ራስ ነው። እንዴ ልንገርሽ አንዴ ሐዋርያው ያዕቆብ ወይቱን ትንሽ ሰፋ ብታደርጉ መሰረት ረስሚ ልመናት አድርገው ይኸውልህ እንትን ነው። ሐዋርያው ያዕቆብ ምንድን ነው ያለው? ሐዋርያው ያዕቆብ በያዕቆብ መልእክት ምዕራፍ 1 ከቁጥር ከአንቀጽ 26 ጀምር ስታነበው አምልኮ ለእግዚአብሔር አብ ነው ያለው። ሐዋርያው ጳውሎስ ለጢሞቴዎስ በላከለት ደብዳቤ ሁለተኛ ጢሞቴዎስ ምዕራፍ 1 አንቀጽ 3 ላይ የማመልከው እግዚአብሔር ነው ያለው። ለኢየሱስ ኢየሱስ አምላክ እንዳልሆነ እግዚአብሔር እንዳልሆነ አንተ የኦርቶዶክስን አስተምሮ ነው ቋደም የኦርቶዶክስን አስተምሮ አምጥተህ መጽሐፍ ቅዱስ ውስጥ አትፈልግ። የኦርቶዶክስ አስተምሮ የአበው አስተምሮ ነው። ከ3ኛው ክፍለ ዘመን በኋላ የመጡ አበዎች ናቸው። ኢየሱስ ከአብ ጋር እኩል ነው። ኢየሱስ ልንገርሽ ስለዚህ ኢየሱስ እግዚአብሔር ወልድ ነው። ያዕቆብ መልእክት ላይ ጉልበቱ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር መጨረሻ ላይ መሰለኝ መጨረሻ ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ይላል። ስለዚህ ምላስ ሁሉ ለእግዚአብሔር ነው። ይኸውልህ እሱ አንደኛ ቆሮንቶስ ምላስ ሁሉ ለእግዚአብሔር አብ ይመስክር ይላል። ቆይ አትንጫጫ። ኦኬ ምንድን ነው የሚለው? ኢየሱስ ክርስቶስ ለእግዚአብሔር ባሳየው ትህትና ምክንያት እግዚአብሔር ኢየሱስን ምን አድርጎታል? ከፍ አድርጎታል። ስለዚህ ኢየሱስ እንዲከበር ያደረገው ማን ነው? እግዚአብሔር ነው። ይሄ ክብር ነው እና አስባችሁታል? እግዚአብሔር መጽሐፍ ቅዱስ ላይ ዘጸአት ላይ ምን ይላል? እግዚአብሔር ቀናተኛ አምላክ ነው። እግዚአብሔር ቀናተኛ አምላክ ሆኖ ኢየሱስንም አምልኩ ሊል ነው። እግዚአብሔር እኮ ቀናተኛ እኮ ነው። ብቻውን እንዲመለክ ነው የሚፈልገው። እንደውም ይላል እኮ የዘዳግም 10:20 ላይ እግዚአብሔርን ፍሩ፣ እግዚአብሔርን አምልኩ፣ በስሙ ማሩ ይላል። መሀል ለራሱ አምልኮ ነው። መጽሐፍ ቅዱስ ላይ በኢየሱስ የማረ የለም፣ ለኢየሱስን ያመለከ የለም፣ ለኢየሱስ አምላክ ብዙ ማስረጃ ላይ አሳይሻለሁ። ችግር የለውም። የኔ መመር የአንድ ማስረጃ ያለ አንተ የምታወራው አሳይሻለሁ። የኦርቶዶክስ ቤተክርስቲያን ዮሐንስ ወንጌል አውጭልኝ። እሺ እዛም አትዝለል፣ እዛም እዚህም አትዝለል። እያወራን ያለ አንደኛ ምን ብለን ጠየቅን? ኢየሱስ ክርስቶስ የአማልክት አምላክ የተባለበትን አሳያለን? አላሳይህም። ኢየሱስ እግዚአብሔር ወልድ የተባለበትን አሳያለን? አላሳይህንም። አንተ ምንድን ያልከው? ኢየሱስና አብ እኩል ናቸው አልክ። በመረጃ ኢየሱስና አብ እኩል እንዳልሆኑ አሳየነ። አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3 አሳየነ። ራሱ ኢየሱስ ክርስቶስ በራሱ ላይ መስክሮ ምን ብሏል? አብ ከኔ ይበልጣል፣ የሰጠኝ አባቴ ከሁሉ ይበልጣል። ስለዚህ ያመጣኸው መረጃ ምንድን ነው? ኢየሱስ ከአብ እንደሚያንስ፣ ኢየሱስ እግዚአብሔር እንዳልሆነ፣ ኢየሱስን ያመለከ ማንም እንደሌለ ነው ያሳየው። አንተ የምታወራው የኦርቶዶክስ ቤተክርስቲያን አስተምሮ ነው። የኦርቶዶክስ ቤተክርስቲያን ዶክትሪን የሐዋርያት አስተምሮ አይደለም። እሺ አንዴ ቀስሚ
እሺ ስለዚህ አንቺ ያነሳሽው አምልኮ ሁሉ ለእግዚአብሔር አብ ይላል አይደለ? አዎ። ነገር ግን በዛው አንጻር ከሄድሽ ደግሞ እሺ ለኢየሱስ ለስሙ ብቻ ሁሉ ለኢየሱስ ይስገድ ይላል ጳውሎስ። ሁሉ ለእግዚአብሔር አብ ይመስክር ይላል አይደል? ምስክር እና እኔ መመስክራለሁ እኮ ስለ ክርስቶስ ነው የምመሰክራለሁ እኮ መመስከር አይደለም አዳም ይስገድ የሚለው እግዚአብሔር ነው እንደዛ ያደረገው። እግዚአብሔር ከፍ ከፍ አደረገው ይላል። ኢየሱስ ክርስቶስ ለእግዚአብሔር ስለታዘዘ ለእግዚአብሔር ትህትና ስላሳየ እግዚአብሔር ኢየሱስ እንዲከበር ነው ያደረገው። ያንን ያደረገለት እግዚአብሔር ነው እንጂ ራሱ ኢየሱስ አይደለም። ምክንያቱም እግዚአብሔር ኢየሱስ ምን አድርጎታል? ጌታ አድርጎ ሹሞታል። እንትን መሪ ነው። ችግር የለውም ኢየሱስን ጌታ ስላደረገው ጌታቸው ስለሆነ ይከበራል። በማስረጃ እናወራ። ዮሐንስ ምዕራፍ 20 ከቁጥር 28 ላይ አውጪልኝ። እንትና ቶማስ አምላኬ ማን ነው አለ የሚለውን ነው። ቶማስ ጌታዬም አምላኬም ብሎ ጠርቶታል አይደለ? እዛ ጋር ስለ እንትን አይደለም የሚናገረው፣ ስለ ኢየሱስ አይደለም የሚናገረው። ጌታዬም አምላኬም ያለው አንደኛ አትሳቅ በስርዓት ነጥብ ነው የተቀመጠው። ጎላ አንብብልህ ዮሐንስ ምዕራፍ 20 ቁጥር 28 በስርዓተ ነጥብ የተቀመጠው። በነገራችን ላይ የስርዓተ ነጥብ ጥቅም ምን እንደሆነ ስለማታውቁ ነው እናንተ። 28 ነው የሚለው ቶማስ ይላል። በነጠላ ሰረዘ የተቀመጠው። በትምህርተ ጥቅስ ውስጥ ምንድን ያለው? ጌታዬ ይልና ድርብ ሰረዝ አምላክ የሚልና ምን አድርግ ቃል አጋኖ አስቀምጧል። ስርዓተ ነጥቦችን ነው የምናየው። እዚህ ጋር ምንድን ያለው? ቶማስ ይልና ካስቀመጠ በትምህርተ ጥቅስ ውስጥ ነው። ንግግሩ የሌላ ነው። ኢቨን ከየት እንደመጣ ራሱ አይታወቅም። ጌታዬ ብሎ ድርብ ሰረዝ አምላኬ ብሏል። እዚህ ጋር ሁለት ነገር ነው የሚያሳየው። አንደኛ ጌታ እና አምላክ የሚለው ምንድነው? ለሁለት ወገን የሚውል ነው። መጽሐፍ ቅዱስ ላይ ጌታ ሰውም ጌታ ይባላል፣ አምላክም ጌታ ይባላል። አምላክ የሚለው ሰውም አምላክ ይባላል፣ ሰይጣንም አምላክ ይባላል፣ ንጉስም አምላክ ይባላል፣ እግዚአብሔርም አምላክ ይባላል። አምላክ የምትለዋ ቃል ተገኘች ተብሎ አሻሚ ቃል እንትን አይባልም። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ አንድም ቦታ እግዚአብሔር አልተባለም። እግዚአብሔር ካልተባለ ኢየሱስ ምንድን አይደለም? አምላክ አይደለም። አምላክ እግዚአብሔር አልተባለም ብለሻል። እሺ ዮሐንስ ቁጥር 1 ከቁጥር 1 ላይ አንብልኝ እኮ እዛ ጋር የሚለው እኮ ኢየሱስ የሚል ቃል ራሱ የለም እኮ። ቃል ነበረ፣ ቃል አንብልኝ፣ ችግር የለውም አንብልኝ። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። ቃልም እግዚአብሔር ነበር ይላል አይደለ? ቃልም እግዚአብሔር ነበር ይላል። ያ ቃል እግዚአብሔር ነበር አይደል? እንዴ ያ ቃል እግዚአብሔር ተናጋሪ እንደሆነ ነው የሚያሳየው። ዮሐንስ አንዳንድ የተስፋ ቃል ነው የሚያወራው፣ ስለ ተስፋ ቃል ነው። ዮሐንስ አንዳንድ የሚናገረው ስለ ተስፋ ቃል ነው። እሱ የአንቺ አረዳድ ነው፣ ችግር የለም። የኔ አረዳድ መጽሐፍ ቅዱስ አስተምሮ ነው። ይኸውልህ ክብሬ፣ አሁን ከአንተ የሚጠበቀው ምንድን ነው? ዮሐንስ አንዳንድን ለኢየሱስ ካደረግ ዮሐንስ አንዳንድ ብቻ በቂ አይደለም። ሌላ ቦታ ሄደ ኢየሱስ እግዚአብሔር ተብሎ የተሰበከበትን ማሳየት አለብን። በዮሐንስ አንዳንድ ማንስማማ ከሆነ ማለት ነው። ችግር የለውም። ከሌላ ቦታ ደግሞ ከሌላ ቦታ አሳያለሁ ብላ ላሳየ። ችግር የለውም። ዮሐንስ አንዳንድ ላይ ያ ቃል እግዚአብሔር ተብሏል አልተባለም? ያ ቃል ራሱ እግዚአብሔር ስለ እግዚአብሔር ነው እኮ የሚያወራው እኮ። ዮሐንስ አንዳንድ የሚያወራው እግዚአብሔር ለእስራኤላውያኖች ስለሰጣቸው የተስፋ ቃል ነው የሚያወራው፣ ስለ ተስፋ ቃል ነው። ያ ቃል እግዚአብሔር ተብሎ አልተባለም? ያ ቃል እግዚአብሔር ተብሎ አልተባለም? ቃሉን የሰጠው እኮ ራሱ እግዚአብሔር ነው። እንዴት ነው የማይባለው? ቃሉ እኮ እግዚአብሔር ነው። ለአብርሃም ያ ቃል እግዚአብሔር ተብሏል። ያ ቃል ለአብርሃም ዘር የተሰጠ የተስፋ ቃል ነው። ያ ቃል ደግሞ ዮሐንስ 1:14 ላይ ምን ሆኗል? ስጋ ሆኗል። የሐዋርያ ሥራ 13:23 ላይ ምንድን ነው የሚለው? እግዚአብሔር ለምንድን ነው የማልሄደው? መጽሐፍ ተመሳሳይ እኮ አንድ መጽሐፍ ላይ እኮ ነው ያለው እና ይጋጫል። ሐዋርያ ቆይ ልንገርሽ፣ ያ ቃል እግዚአብሔር ከነበረ ያ ቃል ራሱ ስጋ ሆኗል አይደል? ያ ቃል እግዚአብሔር አለ። እግዚአብሔር ተናጋሪ ነው። እግዚአብሔር ተናግሯል ነው። ዮሐንስ አንዳንድ እግዚአብሔር እሱ ያንቺ አረዳድ ነው። የኔ አረዳድ አይደለም። ምንድን ነው የሚለው? ሐዋርያ ሥራ 13:23 ለምንድን ነው የሚለው? እግዚአብሔር በገባው ቃል መሰረት ይላል። ኢየሱስን አመጣ ይላል። እግዚአብሔር ቃል ገብቶ ነበር ለእስራኤላውያኖች፣
ለይሁዳ ዘር አዳምጥ፣ ለእስራኤላውያኖች ቃል ገብቶ ነበረ። እግዚአብሔር መቼ ያመጣው? ሐዋርያ ሥራ 13-23 ላይ በገባው ቃል መሰረት። እግዚአብሔር ታዲያ መቼ ነው ቃል የገባው? ዮሐንስ 1:1 ላይ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ያ ቃል እግዚአብሔር ነበር። ያ ቃል እግዚአብሔር ነበር እኮ። እግዚአብሔር ተናጋሪ ነው። ያ ቃል እግዚአብሔር ነበር። እንደ እግዚአብሔር ተናጋሪ ነው። እግዚአብሔር ተናጋሪ ዮሐንስ ቃልም እግዚአብሔር ነበር አይደለም የሚለው። ጭቅጭቅ አትፍጠር፣ በቃ ጭቅጭቅ አትፍጠር። ሌላ ቦታ ኢየሱስ እግዚአብሔር የተባለበትን አሳየን። በቃ ዮሐንስ 1:1 ሌላ ላይ እሺ፣ ችግር የለውም። አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ላይ አውጪልኝ። ምንድን ነው የሚለው? የእግዚአብሔር ልጅ መጣ የሚለው የእግዚአብሔር ልጅ እንደመጣ ልቡና እንደሰጠን የሚለው እውነተኛውም የሆነ እና ምን ዘንድ ራሱ አምላክ እንደሆነ እዛው ተነግሯል። እውነተኛ አምላክ ነው ይላል። እውነተኛ አምላክ ለዘላለም የተከበረ እውነተኛ አምላክ ነው ይላል። እሺ፣ እዚህ ጋር እውነተኛ አምላክ የዘላለም አባት ነው ተብሎ አልተባለ። እዚህ ጋር ኢየሱስ የሚላል እዚህ ውስጥ የለም እኮ። የእግዚአብሔር ልጅ እኮ ይላል። የእግዚአብሔር ልጅ ማን ነው? አዳምጥ። የእግዚአብሔር ልጅ ማን ነው ይላል። አንተ እንኳ ያልከው ኢየሱስ እግዚአብሔር የተባለበትን አሳያለሁ ነው ያልከው። አንተ አሁን መጥተህ አምላክ የሚል ቃል አምላክ ማለት ምን ማለት ነው እንዴ? አምላክ ማለት አምላክ ሰይጣንም አምላክ ነው፣ ሰውም አምላክ ነው፣ ንጉስም አምላክ ነው፣ እግዚአብሔርም አምላክ ነው። ስለዚህ መጽሐፍ ቅዱስ ላይ አንድ አካል ፈጣሪ ነው ማለት አዳም ክብሬ ትምህርት ውሰድ እና ሄድ። መጽሐፍ ቅዱስ ላይ አንድ አካል ፈጣሪ ነው ከተባለ የግዴታ እግዚአብሔር ተብሎ መጠራት አለበት። ቆይ ልንገርሽ። ስለዚህ አንቺ በአንቺ አስተያየት ችግር የለውም ከራስሽ ማለት ነው። ስለዚህ አምላክ የሚለው ቃል ፈጣሪ ካልሆነ እሺ ችግር የለውም። እሺ ከቁርአንሽ እግዚአብሔር የሚል ሻውጪልኝ። ለምንድን ነው ከቁርአን እግዚአብሔር የማወጣው? ታዲያ ቆይ ወዲን አያስኬድም። ችግር የለውም። አያስደብቅም። ቁርአን አያስደብቅም። አሁን እያልን ያለ ነው አንተ ኢየሱስ እግዚአብሔር መሆኑን አመጣለሁ ብላል። መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ ከተባለ ኢየሱስ አምላክ ከተባለ የግዴታ እግዚአብሔር ተብሎ መጠራት አለበት። መጽሐፍ ቅዱስ ላይ ደግሞ ኢየሱስ እግዚአብሔር ተብሎ ተጠራ። አንድ እግዚአብሔር ነው ያለው፣ እሱም አብ ተብሎ የተጠራው እግዚአብሔር ተብሎ የተጠራው ፈጣሪ ተብሎ የተጠራው። ከዛ ውጭ ይሄ ትምህርት ወሰድና ሄድ። መጽሐፍ ቅዱስ ላይ ጌታና አምላክ የሚሉ ቃል ለብዙ ሰው የሚሉ ናቸው። ለሰው ውለዋል፣ ለሰይጣን ውለዋል፣ ለመላእክት ውለዋል፣ ለንጉስ ውለዋል። ስለዚህ አምላክ ቃል ውስጥ መደበቅ አይቻልም። አንድና አካል ከመጽሐፍ አንድ ሐዋርያ ብቻ እኮ አይደለም አመጣልሽ። አንድም ፊደል አታመጣም። ኢየሱስ እግዚአብሔር የተባለበትን እኔ እነግርሃለሁ አታመጣም። ቆይ ልንገርሽ አዳምጥ። እኔ ቲክቶክ ላይ ኢየሱስ እግዚአብሔር የተባለበትን ማምጣት አቅቷቸው የደም እንባ ያለቀሱ ነፍ ነው ያሉት። ስለዚህ ካላወቅ የንጽጽሩን ካላወቅ አሁን በኋላ አወቅ፣ ሂድና ፈልግና ናቶሎ እንዲው አንተ ያኔ ምንድን ነበር የሚባለው? ቻሌንጅ ልስጥ። መጽሐፍ ቅዱስ ላይ ሄደ ኢየሱስ እግዚአብሔር የተባለበትን ካመጣች ቻሌንጅ ልስጥ። መጽሐፍ ቅዱስ ላይ ከአንድ አካል ውጭ ማንም እግዚአብሔር ተብሎ አልተጠራም። ከአብ ውጭ ለምሳሌ አብ ወይም ፈጣሪ ወይም እግዚአብሔር የሚለው የአንድ አካል መጠሪያ ብቻና ብቻ ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔርም አልተባለም፣ ፈጣሪም አልተባለም፣ አብም አልተባለም። ያኔ ፈጣሪ አይደለም። ፈጣሪ አልተባለም ብላለች። ፈጣሪ አልተባለም ብላለች። እሺ ዕብራውያን ምዕራፍ 1 ቁጥር 2 ላይ አውጪልኝ። ምዕራፍ 1 ምንድን ነው የሚለው? ምዕራፍ 1 ቁጥር አውጪና በልጁ ምንድን ነው ፈጣሪ አይደለም እኮ እዛም ጋር ዕብራውያንን እኮ አውቀዋለሁ እኮ በዚህ ዘመን ነው በልጁ የፈጠረን። ጭቅጭቅ አትፍጠር። ጭቅጭቅ አሁን እንግዲህ እግዚአብሔር የሚለውን አታሃል። በዚህ እንተማመን፣ ወደ ፈጣሪ እንሂድ፣ ወደ ፈጣሪ እንሂድ። እግዚአብሔር የሚል ቃል አጥቻለሁ በለኝና ወደ ፈጣሪ የሚለው ወደ እንሄዳለን። ልንገር። ስለዚህ እዚህ ጋር ፈጣሪ የሚለው እግዚአብሔር ዓለማትን የፈጠረው እርሱ እንደሆነ ተረጋጋ። እግዚአብሔር የሚለውን ቃል አጥቻለሁ በልና በዚህ እንተማመንና ወደ እንትን እንሄዳለን፣ ወደ ፈጣሪ የሚለውን እንሄዳለን። ስለዚህ አሁን እግዚአብሔር በሚለው አጥቻለሁ በልና እንተማመን። ቆይ ልንገርሽ፣ ችግር የለውም። አሁን ብዙ ማስረጃ እንደማመጣ ስለምታውቅ ይህን ክርክር አድርጋ ልታወርድኝ ያስባል። አታመጣም። እመነኝ፣ ቄሶቹም ችግር የለውም። ቆይ አመጣልሻለሁ፣ እንዳታወርድ። እሺ ቆይ ዝም በይ። እሺ ማርቆስ
ምዕራፍ 2 ከቁጥር 5 ላይ አውጪልኝ። ማርቆስ 2 ከቁጥር 5 አረግልተኛ ነው 2:5 ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ነህ ኃጢአት ተሰርዮልሃል አለው። እሺ ወረድ ብለሽ አንብቢ። ሰዎች የሚሉት ማለት ነው ተሰርዮልሃል አለው። በዚያም ተቀምጠው የነበሩ አንዳንድ ጸሐፍት ስለዚህ ነገር ልባቸው እያሰላስሉ እንዴት ምንድነው እንዴት እንዲህ ይላል? በአምላክ ላይ የስድብ ቃል የተናገረው እኮ ነው። ከአንዱ ከእግዚአብሔር በስተቀር ማን ኃጢአትን ሊያሰርይ ይችላል ብለው አሰቡ። አይዋ ስለዚህ ሰዎቹ ኢየሱስ ኃጢአትን ተሰርዮልሃል ስላለው ይሄ ሰው ምን ይላል? ከአንድ እግዚአብሔር በስተቀር ኃጢአት የሚያሰርይ ማን ነው ይላል አይደለ? ስለዚህ እግዚአብሔር ነው አሉ እንዲህ ሰዎቹ። ስለዚህ እነሱ እግዚአብሔር መሆኑን ገብተው ሰዎቹ እግዚአብሔር ነው የሚል ምስክርነት ሰጡ። ታዲያ ምን አሉ? እሺ ታዲያ እግዚአብሔር ነው የሚል ምስክርነት ሰጥተዋል ወይ? የሰዎቹ ጥያቄ አይደለም። አንደኛ ሰዎቹ በኢየሱስ አያምኑም። አንደኛ ነገር፣ ሁለተኛ ነገር ሰዎቹ ኢየሱስን እግዚአብሔር ነው የሚል ምስክርነት አልሰጡም። ጥያቄ ነው የጠየቁት። ኢየሱስ ምን ብሎ መለሰላቸው? ምንድን ነው የተናገረ? ምንድን ነው ብለው አስቡ። ኢየሱስም ወዲያው በልባቸው የሚያስቡትን በመንፈስ ተረድቶ እንዴት እንዲህ ታስባላችሁ? ሽባውን ኃጢአት ተሰርዮልሃል ከማለት ተነስተህ አልጋን ተሸክመህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን ለማሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተህ አልጋን ተሸክመህ ወደ ቤት ሂድ አለው። እርሱም ተነስቶ ሁሉም እያዩት አልጋውን ተሸክሞ ሄደ። በስፍራው የነበሩት ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አመሰገኑ። ዝም በል። ኢየሱስ ምንድን ነው ያላቸው? ስልጣን ተሰጥቶኛል ብሎ ነው የመለሰላቸው። ሰዎቹ ምንድን ነው ያደረገው? እንደዚህ ሽባውን ስፈውስ ስልጣን እንደተሰጠኝ እንድታምኑ ነው ያላቸው። ምክንያቱም ኢየሱስ ክርስቶስ በምድርና በሰማይ ስልጣን ተሰጠኛል እንጂ በምድርና በሰማይ ኢየሱስ ምንድን ነው ያለው? ኢየሱስ ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት ታስባላችሁ? ሽባው ኃጢአት ተሰርዮልሃል ከማለትና ተነስተህ አልጋህን ተሸክመህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ኃጢአትን ለማሰረይ ስልጣን እንዳለው አታውቁምን? ኢየሱስ ክርስቶስ ከእግዚአብሔር የሚናገረው ለምንድን ነው? እና ኢየሱስ ክርስቶስ እኮ ሰዎቹ ስለተሳሳቱ ነው። ኢየሱስ እግዚአብሔር ነው ይሄን ማድረግ የሚችለው ብሎ የተሳሳተ ስላሰቡ ኢየሱስ ክርስቶስ ምን ብሎ አረመ? ስልጣን ስለተሰጠኝ ነው እኔን ያደረኩት። ለምንድን ነው እንዲህ አይነት መጥፎ ነገር ለነሱ እኮ ነው አላቸው። ለነሱ እኮ ነው የሚናገረው እኮ ለነሱ እኮ ተሳስታችኋል አላቸው እኮ። ሰዎቹን እግዚአብሔር ነው የሚያሰርዩ ብለው ሲያስቡ ምን አለ? ተሳስታችኋል። እንዴት ይሄንን ታስባላችሁ? ስለዚህ እኔ ሽባውን የፈወስኩት ስልጣን ስለተሰጠኝ ነው ብሎ መልስ መለሰላቸው። ስለዚህ አሁን ኢየሱስ ምን አደረገ? መሲ አሁን ማርያምን ባትሪ ሊዘጋ 2% ነው የቀረውና ችግር የለውም። ነገ ትመጣለህ። ነገ ስትመጣ ኢየሱስ እግዚአብሔር የተባለበትን ፈልገህ ቄስ፣ ጳጳስ፣ ደብተራ፣ ዲያቆን ጠይቅና ችግር የለውም አናግርሻለሁ። አሁን ዘጋቢ ማርያም ዘጋቢ። ችግር የለውም። ደህና አደር። ነገ እንገናኛለን። እኔ ልተኛ ነው። እሺ ችግር የለም። እሺ በሉ ደህና አደሩ ያ ጀማ እናንተም